እንግዲህ የፍቅር መሰረቱ ሰው ልወደድ ብሎ መወደድ አይችልም፣ ልጠላ ብሎ መጠላት አይችልም። የሚያስጠላው ተግባሩ ነው። እንደ ሃይማኖት ስናየው እንደ ሰው ልጅነትም ሲታይ ሃይማኖት ብቻ አይደለም፣ እንደ ተፈጥሮም ሲታይ እንደ ህይወትም ሲታይ እንደ ሞትም ሲታይ እንደዚህም ዓለም እንደ ኋለኛውም ዓለም ሲታይ አንድ አስፈላጊ ነጥብ አለ። የሰው ልጅ ለምንድን ነው የተፈጠረው? መጀመሪያው ይሄ ነው። ለምንድን ነው የተፈጠረው? አንተም እኔም ማወቅ ያለብን ለምንድን ነው የተፈጠርኩት? ማን ነው የፈጠረኝ? ከየት ነው የተገኘሁት የተፈጠርኩት? መጨረሻዬስ ደግሞ ወዴት ነው ማለት የሚለው ማወቅ የመጀመሪያው ደረጃ። ይሄ ምን ይጠቅማል? የሰውየውን ምንነት ያስረዳዋል። የፈጣሪውን ምንነት ይረዳል። የዛ ዓለም ህይወት የተወሰነ መሆኑን ይረዳል። ሁልጊዜ ነዋሪ ያለመሆኑ፣ ባለስልጣኑ ስልጣኑ እንደሚወገድ፣ ህይወቱ እንደሚጠፋ፣ ወጣቱ እንደሚያረጅ፣ ይህ ዓለም ተለዋዋጭ እንደሆነ ይረዳል። ይህ ዓለም ተለዋዋጭ መሆኑ ታልቀረ ሰውየው ወጣትነቱ ኗሪ ታልሆነ፣ ስልጣኑ ኗሪ ታልሆነ፣ ጥላቻን ምን ያስፈልጋል? ምቀኝነት ምን ያስፈልጋል? ኩራት ምን ያስፈልጋል? እኔ ብቻ ልጠቅም ማለትን ምን ያስፈልጋል? ይህን መረዳት ይቻላል ማለት ነው። እንግዲህ ልባዊ ነው ማለት ማንም ነገር አለ ውዴታ አይሆንም፣ አለ ፍቅር አይሆንም። አንተ ሚስትህ ጋር አብራችሁ አንድ ቤት ብትቀማመጡ አንተና ሚስትህ ልባችሁ ሳልተገናኘ አካላችሁ አንድ ቤት ቢሆን የድመትና የውሻ ኑሮ ማለት ነው። እንደተጨቃጨቀ እንደተነዛነዘ ይማታ እንደሆነ እንደተማታ ሲወጣ እንደተበሳጨ ሲገባ እንደተበሳጨ የእሷ ህይወት ተበላሽቶ የእሱ ህይወት ተበላሽቶ ነው የሚኖረው። ጎረቤት ለጎረቤት ጓደኛ ለጓደኛው በአንድ ስራ ገበታ የተገናኘ ሁሉ ልቡ ታልተገናኘ፣ ታልተዋዋጠ፣ ታልተከባበረ፣ ታልተዛዘነ የአካሉ መገናኘት ጥቅም የለውም።